ቢስሚላህ ራህማን ራሂም እጅግ በጣም አዛኝና በጣም ርህሩህ በሆነው በአንድ አላህ ስም እንጀምራለን። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው የነቢያት ታሪክ አምድ ፕሮግራም የነቢዩላህ ኢሳ አለይሂ ሰላም ታሪክ ክፍል 2 ፕሮግራምን ላስቃኛችሁ ወደድኩ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአብ እስማኤል ነኝ። መልካም ቆይታ። ነቢዩላህ ኢሳ አለይሂ ሰላም በአላህ ፈቃድ የሞተን የማስነሳቱ ዜና ተሰማ። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያኑ እጅጉን ተቆጡ። እሱ ዘንድም ተሰብስበው ሊፈትኑት የኑህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ኢሳም አለይሂ ሰላም ለጌታው በመተናነስ ህዝቡ ያምን ዘንድ ዱዓ በማድረግ የኑህ ልጅ የሆነውን ሳምን ከሙታን መንደር ቀስቅሶ ከፊታቸው አቆመላቸው። አይሁዳውያንም ስለ ኑህ ዘመን ስለተከሰተው ጠየቁት። ሳምም ሁሉንም ነገራቸውና ተመልሶ ሞተ። በዚህ ሁኔታ ለእስራኤላውያን የተለያዩ ታምራቶችን ባሳያቸው ቁጥር ጥሜታቸው ይልቅ ይጨምር ነበር። ኢሳ ለእስራኤላውያን ከጭቃ የወፍን ቅርጽ ሰርቶ ትንፋሹን ሲነፋበት በአላህ ፍቃድ ወፍ ይሆን ነበር። በዘመኑ መድኃኒት የሌለውን የለምጥ በሽታን በአላህ ፍቃድ ይፈውስ ነበር። ማየት የተሳናቸውንም በአላህ ፍቃድ ይፈውስ ነበር። ነገር ግን አብዛኛዎቹ የጥሜትን መንገድ አሟሙቀው ይዘውት ነበር። ይህ ሊሆን የቻለው አላህ ሱብሓነሁ ወተዓላ አንድን ነቢይ ወደ ህዝቡ ሲልክ ያ ህዝብ የተካነበትን የጥበብ ዘርፍ ለዚያ ነቢይ እጥፍ ድርብ አድርጎ ይሰጥ ነበር። ለምሳሌ በሙሳ ዘመን የድግምተኞች መረቀቅ የድግምትን ጫፍ ደርሶ ነበር። አላህም ድግምትን የሚያስንቅ ግሩም ተአምር ለሙሳ ሰጠው። በኢሳ ዘመንም አይሁዳውያን የህክምናን የጥበብ ጫፍ ደርሰው ነበር። አላህም የነሱን ጥበብ በሚያስንቅ ሁኔታ ለኢሳ የተለያዩ ሙዕጂዛዎችን ሰጠው። በረሱላችን ሰለላሁ ዐለይሂ ወሰለም ዘመንም ቁረይሾች የንግግርና የሥነ ጽሑፍ ጥበብን ከየትኛውም ትውልድ በላይ ተከነውበት ነበር። አላህም የሁሉንም የንግግር ስልት በሚያስንቅ ሁኔታ የቁርአንን ተአምር አወረደላቸው። በዚህ ሁኔታ በኢሳ ዘመንም የነበሩ ህዝቦች ከፊሉ በኢሳ ነቢይነት ሲያምን፣ አብዛኛው ደግሞ ኩፍርን በመምረጥ የኢሳ ጠላት ሆኑ። ከዕለታት አንድ ቀን ኢሳ አላህን ጡባ ምንድን ነው ብሎ ጠየቀው። እሷ አንድ ተክል ናት፣ እኔ ነኝ በእጄ የተከልኳት። ለጀነቶችም ሁሉ አድርጌያታለሁ። ስሯ ከሪድዋን ነው፣ ውሃዋም ከተስኒም ነው፣ ቅዝቃዜዋም እንደ ካፉር ነው፣ ጣዕሟም የዘንጀቢል ነው፣ ሽታዋም የሚስክ ነው። አንድ አፍታ ከሷ የተጎነጨ እስከ ዘላለም ጥም አያገኘውም አለው። ኢሳም ያ ረብ እስቲ ከሷ ለኔም አጠጣኝ አለው። አላህም ያ የሚጠበቀው ነቢይ ከመምጣቱ በፊት የትኛውም ነቢይ እንዲጠጣ አልተፈቀደለትም። የዚያ ነቢይ ኡመቶችም ከሷ ከመጠጣታቸው በፊት ለየትኛውም ኡመት መጠጣት አልተፈቀደለትም ብሎ መለሰለት። አላህም ቀጠል አድርጎ ኢሳ ሆይ ወደ እኔ ወደ ሰማይ ከፍ አድርግሃለሁ አለው። ኢሳም ለምን ያ ረብ አለ። አላህም አሁን ወደ ሰማይ የምወስድህ በመጨረሻው ዘመን የዚያን ነቢይ ኡመቶች አጃኢብ ልትመለከትና የተረገመውን ደጃልንም ልትገልላቸው አወርድሃለሁ። በ30 ሰዓት ላይ ሳሉ አወርድሃለሁ። ከዚያም አንተ ኢማም ሆነ አታሰግዳቸውም፣ ምክንያቱም የታዘነላቸው ኡመቶች ስለሆኑ አለው። ኢሳም ያ አላህ ስለ እነዚያ ስለታዘነላቸው ኡመቶች ንገረኝ አለው። አላህም ኢሳ ሆይ የአህመድ ኡመቶች እኮ በጥበብ የመጠቁ ዑለሞች ሲሆኑ ዑለሞቹ ልክ ነቢያትን ይመስላሉ። እኔ ትንሽ በሰጠኋቸው ጸጋ ይደሰታሉ፣ እነሱም ትንሽ በሰሩት ኢባዳ እደሰትባቸዋለሁ። ላኢላሃ ኢለላህ በምትለውም ቃል ጀነትን አስገባቸዋለሁ። ኢሳ ሆይ እነሱ እኮ አብላጫቸው የጀነት ነዋሪያን ናቸው፣ ምክንያቱም የነሱ ምላሶች ላኢላሃ ኢለላህ የተናነሱትን ያህል የማንም ኡመት አልተናነሰም። የነሱ ትከሻዎች ለኔ ስጁድ በማድረግ የተናነሱትን ያህልም
የማንም ኡመት ትከሻም ለኔ ስጁድ በማድረግ አልተናነሰም አለው። በሌላ ቀንም ኢሳ አንድ ትልቅ ተራራ ላይ አላህን እያመለከ ሳለ ኢብሊስ መጣ። ወደ ኢሳም ጠጋ ብሎ አንተ አይደለህ እንዴ ሁሉ ነገር በቀዳና በቀደር ነው እያልክ የምትሰብከው አለው። ኢሳም አዎን አለው። ኢብሊስም እስቲ ከዚህ ተራራ ዝለልና ቀደር ነው ብለህ በላለው። ኢሳም አንተ እርጉም፣ አላህ ባሪያዎቹን ይፈትናል እንጂ ባሪያዎች አላህን አይፈትኑም አለው። ኢብሊስም የመርየም ልጅ ሆይ አንተ የአምላክነትህ ልቅና በልጅነትህ እንድትናገር አድርጎሃል አለው። ኢሳም ልቅናም ሆነ አምላክነት ያ በልጅነቴ ላናገረኝና አኑሮ ለሚገለኝ አላህ ብቻ ነው አለው። ኢብሊስም የመርየም ልጅ ሆይ አንተ በአምላክነትህ ልቅና ሙታንን ሕያው አድርገሃል አለው። ኢሳም ልቅናም ሆነ አምላክነት ያ የፈለገውን ሕያው ለሚያደርገው አላህና እኔ በሱ ፍቃድ ሕያው ያደረግኩበትን ለሚገለው አላህ ነው አለው። ኢብሊስም ወላሂ አንተ እኮ በሰማያትም በምድርም ጌታ ነህ አለው። ይህን ጊዜ ጅብሪል በክንፉ ኢብሊስን በከፍተኛ ሁኔታ ሲመታው ኢብሊስ ባንዴው የፀሐይ መውጫ ላይ ደረሰ። ዳግም ሲመታው ወደ ምዕራብ መጨረሻ አደረሰው። አሁንም ዳግም ክፉኛ ሲመታው በጭቃ ውስጥ እስኪላወስ ድረስ ሰባተኛ ባህር ውስጥ ዘፈቀው። ከዚያም ይህ ቀልበ ደረቅ ከዛ ባህር ውስጥ በመውጣት ኢሳ ዘንድ ሄደና ወላሂ አንተ የመርየም ልጅ በአንተ ሰበብ የተሰቃየሁትን በማንም ሰበብ አልተሰቃየሁም አለው። በመጨረሻም የኢብሊሱ ተከታዮች አለቃችን ሆይ ዛሬ በጣም ተሰቃየህ እኮ አሉት። ኢብሊስም አይ ይህ እንኳን የተጠበቀ ባሪያ ነው፣ እሱን ማጥመም ስለማይቻለኝ በሱ ሰበብ ግን ቁጥር ስፍር የሌለውን ህዝብ አጥምማለሁ። እሱንም እናቱንም መርየምን ከአላህ ጋር አድርገው እንዲያመልኳቸው ሰዎችን እመራለሁ አላቸው። ኢሳ ላይ የሰዎችና የሰይጣናት ፈተናዎች እጅጉን በዝቶበታል። አሁን የነገሩ መገባደጃ እየተቃረበ መጥቷል። ኢሳ አንድ ቀን ሐዋርያቶችን ሰብስቦ ለ30 ተከታታይ ቀናት እንዲጾሙ አዘዛቸው። ሐዋርያቱም 30ውን ቀናት ጾመው ካጠናቀቁ በኋላ ኢሳ ዘንድ በመምጣት የመርየም ልጅ ሆይ ጾማችንን አጠናቀናል፣ ከሰማይ ማዕድ አውርደልን። አንደኛ እንበላለን፣ ሁለተኛ ጾማችንን አላህ እንደተቀበለን እናረጋግጣለን፣ ሶስተኛ ደግሞ 30 ቀን ለጾምነውም ኢድ ይሆነናል አሉት። ኢሳም ይህን ንግግራቸውን ሲሰማ ለአላህ ምስጋና በማሳነስ እንዳይጠፉ ሰግቶ መከራቸው። እነሱም የሱን ምክር ወደ ጎን ትተው ማዕዱን አሁን ካላወረድክ ብለው ወጥረው ያዙት። አሰቡት እስኪ ሙእሚኖች እንዲህ ካደረጉ ካፊሮች እንዴት እንደሚያንገላቱት። ይህን ጊዜ ኢሳ ተስተካክሎ ቆመ። አንገቱንም ወደ መሬት አቀርቅሮ ከዓይኖቹ የክጃሎትና የፍራቻ እንባ እያዘነበ አላህን ማዕድ እንዲያወርድ ለመነው። አላህም እኔ ማዕዷን በእናንተ ላይ አውራጇ ነኝ፣ በኋላም ከእናንተ የሚክድ ሰው እኔ ከዓለማት አንድንም የማልቀጣውን ቅጣት እቀጣዋለሁ አለ። ከዚያም በኋላ በሁለት ደመናዎች የተጫነ ማዕድ ከሰማይ በከፍተኛ እርጋታ መውረድ ጀመረ። ኢሳ ማዕዷ ወደ ምድር በተቀረበች ቁጥር ያ አላህ የጸጋ ማዕድ እንጂ የመቅሰፍት ማዕድ እንዳታደርግብን እያለ ይደጋግም ነበር። ከዚያም ቀስ በቀስ ማዕዱን የተሸከሙት ሁለቱ ደመናዎች ወደ ምድር በመቃረብ በእርጋታ የተሸከሙትን ማዕድ በኢሳ ፊት ለፊት አስቀመጡት። ኢሳም ብድግ ብለው የማዕዱን ሽፋን በአላህ ስም መልካም ለጋሽ በሆነው በማለት ከፈተው። በውስጧም የአሳ ስጋ፣ ዳቦ፣ የተለያዩ መጠጦችና የተለያዩ ፍራፍሬዎችን ተመለከተ። ከዚያም ኢሳ ሐዋርያቱን እንዲበሉ ሲያዛቸው አይ ቀድመህ አንተው ብላ አሉት። ኢሳም ማዕድ ከሰማይ እንዲወርድላችሁ ያዘዛችሁት እኮ እናንተ ናችሁ አላቸው። ይሁን እንጂ ሐዋርያቱ ቀድመው መብላት እምቢ በማለታቸው ኢሳ ወደ 1300 የሚሆኑ በሽተኞችን፣ ድሆችንና ምስኪኖችን ሰብስቦ መብላት ሲጀምር በሽታቸው ከላያቸው መነሳት ጀመረ። ይህን ሲመለከቱ እምቢ ያሉት ሐዋርያቱ ተጸጸቱ። ከዚያም በኋላ ለተከታታይ ቀናት ያለማቋረጥ ማዕዱ እየወረደ ሐዋርያቱ መብላት ጀመሩ።
በመጨረሻም አላህ ማዕዱን ድሆችና ሚስኪኖች ብቻ እንዲበሉ አዘዘ። ያን ጊዜ ሀብታሞችና ሙናፊቆቹ ማጉረምረም ሲጀምሩ አላህም ከነጨራሹ ማዕዱን አቋረጠው። ከዚያ ቀን በኋላ ኢሳ በሐዋርያቱ ተሰወረባቸው። ሲያፈላልጉትም ወደ ባህር እንደሄደና ሰምተው ተከትለውት ሲሄዱ እሱ ባህር ላይ ሲራመድና ማዕበል አንዴ ከፍ ሲያደርገው አንዴም ዝቅ ሲያደርገው ተመለከቱት። ከሐዋርያቱ መካከልም አንዱ ሷሊህ አንተ ያላህ ነቢይ ሆይ ወደ አንተ ልምጣ ብሎ ሲጠይቀው ኢሳም ጠራው። ከዚያም ሰውየው አንድ እግሩን ባህሩ ላይ አሳረፈና ሁለተኛውን ሲደግም ኡኡ ብሎ ጮሆ ሰመጠ። ኢሳም እጅህን አሳየኝ አንተ የኢማን ደካማ አለውና ከባህሩ አውጥቶት የአደም ልጅ የገብስ ፍሬ ያህል ኢማን ቢኖረው ኖሮ ባህር ላይ ይራመድ ነበር አለ። ከዚያም ኢሳ ሐዋርያቱን ከባህር ዳርቻ ሰብስቦ ሁለት እጆቹን አሸዋ ውስጥ በመክተት በአንድ እጁ ወርቅና በአንድ እጁ አሸዋ ወጣ። ከዚያም ሁለቱንም ለነሱ እያሳያቸው የቱን ትመርጣላችሁ ሲላቸው ወርቁን አሉት። እሱም እኔ ዘንድ ግን ሁለቱም እኩል ናቸው አለ። ከዚያም አላህ ለኢሳ ኢሳ ሆይ ሰዎች ሲያውቁ አዛ እንዳያደርጉ ከቦታ ወደ ቦታ ተዘዋወር፣ በልቅናዬና በልዕልናዬ እምላለሁ 1000 ሑረል ዒኖችን እዘውጅሃለሁ፣ ከዚያም 40 ዓመት ያህል እደግስልሃለሁ አለው። ኢሳም ይህችን ምድር ለቆ ወደ ሰማይ የሚያርግበት ጊዜ ሲቃረብ ኢሳ 12ቱን ሐዋርያት ቤቱ ሰብስቧቸው ከእናንተ ውስጥ በእኔ ነቢይነት ካመነ በኋላ 12 ጊዜ የሚክድ አለ። እስቲ ማናችሁ ነው ዛሬ በእኔ ምስል ተመስሎ በእኔ ቦታ በመሞት በጀነት ደረጃዬ እኩል የሚሆን ብሎ ጠየቃቸው። ሁሉም ዝም ብለው አንድ ወጣት እኔ ብሎ ቆመ። ኢሳም ቁጭ በላለው፣ ልጁም ቁጭ አለ። አሁንም ኢሳ የመጀመሪያውን ጥያቄ ዳግም አቀረበላቸው። ሁሉም ዝም ሲሉ ልጁ አሁንም እኔ አለ። ኢሳም ቁጭ በላለው። በዚህ ሁኔታ 3ቴ ካስቀመጠው በኋላ በኢሳ ምስል ተመስሎ ለመሞት ይህ ልጅ ታጨ። ከዚያም አላህ የኢሳን ምስል በዚያ ወጣት ልጅ አደረገበትና ኢሳን በተወለደ በ33 ዓመቱ ወደ ሰማይ ወሰደው። ልክ ኢሳ ወደ ሰማይ እንዳረገውም ኢሳን ሊገሉ የንጉሱ ወታደሮች ሲመጡ በኢሳ የተመሰለውን ወጣት አግኝተው ኢሳ ነው በማለት ሰቀሉት። ከዚያም በኋላ በኢሳ አምነው የነበሩ ሰዎች ለ3 ተከፋፈሉ። አንደኛ ጌታ የተወሰነ ጊዜ ከኛ ቆይቶ ከዚያ ወደ ሰማይ ወጣ የሚሉ፣ ሁለተኛ የአላህ መልእክተኛ የተወሰነ ጊዜ ከኛ ቆይቶ ወደ ሰማይ ወጣ የሚሉ፣ ሶስተኛ የአላህ ልጅ የተወሰነ ጊዜ ከኛ ቆይቶ ወደ ሰማይ ወጣ የሚሉ በማለት 3 ቡድን ከሆኑ በኋላ ቡድን 1 እና ቡድን 3 በመተባበር ቡድን 2ን ጨፍጭፈው ጨረሷቸው። ከዚያም ኢሳ የአላህ ልጅ ነውና ኢሳ አላህ ነው እያሉ በማምለክ ረጅም ዓመታትን ዘለቁ። የአላህ ሰላምና እዝነት በመልእክተኛው ኢሳና በእናቱም መርየም ቢንት ኢምራን ላይ ይስፈን። የነቢዩላህ ኢሳ አለይሂ ሰላም ታሪክ ይህን ይመስላል። የዛሬን በዚህ ያበቃን። የአላህ ፍቃድ ሆኖ በሌላ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምንጭ القرآن الكريم البداية والنهاية جزء الثاني الكامل في التاريخ عز الدين أبو الحسين العلي المعروف بابان الأثير.